ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። በአክሱም ከተማ በጁማ የሶላት ቀን ያጋጠመው ረብሻና ግርግር በአስቸኳይ እንዲጣራ የትግራይ ክልል የእስልምና ጉዳዮች ምክር ቤት አሳሰበ። በሶላት ሰዓት በተፈጠረው ረብሻና ግርግር በጸጥታ ኃይል የታገዘ አዛን በአስገዳጅ የማቆም ተግባር ተፈጽመዋል ብሏል ምክር ቤቱ። ለዘመናት የቆየው መከባበርና መቻቻል የጣሰ መስገጃ ቦታ በመዝለቅ ቅዱስ ቁርአን እስከ መቅደድ የደረሰ ያልተቀደሰ ተግባር ነው የተፈጸመው ሲል አውግዟል። ሶላት ለመስገድ የተሰበሰቡ አማኞች ማሰር ልክ እንዳልሆነ የጠቀሰው ምክር ቤቱ ታሳሪዎች በአስቸኳይ ይፈቱ ብሏል። ታሰሩ ያላቸው የእስልምና እምነት ተከታዮችን ቁጥር ያልጠቀሰው ምክር ቤቱ ሕግን ጥሰው ሕገወጥ ተግባር የፈጸሙት አካላት በአስቸኳይ ለሕግ እንዲቀርቡ አሳስቧል። በጁማ ቀን ለሶላት የወጡ አማኞች የድምፅ ማጉያ እንዳይጠቀሙ ከማስጠንቀቅና ከመከላከል በዘለለ በጸጥታ አካላት የታገዘ የመቀማትና የመስበር ተግባር መፈጸሙ እንዳሳዘነው ምክር ቤቱ ጠቅሷል። መንግስት ሕገወጥ ተግባር በፈጸሙ የጸጥታ አካላትና ተባባሪዎቻቸው አስተማሪ የእርምት እርምጃ እንዲወስድ ምክር ቤቱ ጠይቋል። አብን የባህር በር ለማስመለስ ከመንግስት ጋር በቅንጅት እንደሚሰራ አስታወቀ። ኢትዮጵያ ያለ አግባብ ያጣችውን የባህር በር በሰላማዊና በህጋዊ መንገድ እንዲመለስ ከመንግስት ጋር በቅንጅት ለመስራት ዝግጁ መሆኑን የአማራ ብሔራዊ ንቅናቄ አብን አስታወቀ። የአብን ማዕከላዊ ኮሚቴ አባል ወይዘሪት ጽዮን ደረጀ ለአዲስ ዘመን ጋዜጣ እንደገለጹት የባህር በር ጥያቄ በአንድ ወገን ወይም የፖለቲካ ፓርቲ ጥያቄ ብቻ አይደለም። ኢትዮጵያ የባህር በሯን ያጣችው ኢፍትሃዊ በሆነ መንገድ መሆኑን የተናገሩት ወይዘሪት ጽዮን የባህር በሩ በሰላማዊና በህጋዊ መንገድ እንዲመለስ መንግስት የሚከተላቸውን የተለያዩ ህጋዊ አካሄዶች እንደሚደግፉና አብሮ ለመስራት ዝግጁ መሆኑን አመልክተዋል። የባህር በር ጥያቄ የአንድ ወገን ብቻ ሳይሆን የሁሉንም ኢትዮጵያዊ ትኩረት የሚሻ የጋራ ሀገራዊ አጀንዳ መሆኑን በመግለጽ አብን እንደ ተፎካካሪ ፓርቲ ሀገራዊ ጉዳዮች ላይ ከመንግስት ጋር የመተባበርና የመደገፍ አቋም እንዳለው ጠቁመዋል። ከምርጫ ዝግጅት ጋር በተያያዘ ፓርቲው በሁሉም የሀገሪቱ ክልሎች ለፌዴራልና ለክልል ምክር ቤቶች ለመወዳደር አስፈላጊውን ዝግጅት ማጠናቀቁን ተናግረዋል። በጎሮ ጉቱ ወረዳ በትራፊክ አደጋ የ9 ሰዎች ህይወት አለፈ። በኦሮሚያ ክልል ምስራቅ ሐረርጌ ዞን ጎሮ ጉቱ ወረዳ በደረሰ ከባድ የትራፊክ አደጋ የ9 ሰዎች ህይወት ማለፉ ተገለጸ። አደጋው የተከሰተው ከአዲስ አበባ ወደ ድሬዳዋ ሲጓዝ የነበረ ኮንቴነር የጫነ ከባድ ተሽከርካሪ በመገልበጡ መሆኑን የዞኑ ፖሊስ መምሪያ አስታውቋል። እንደ ፖሊስ መግለጫ በተሽከርካሪው ላይ ተሳፍረው የነበሩ 9 ሰዎች ወዲያውኑ ህይወታቸው አልፏል። በአሁኑ ወቅት የአደጋው መንስኤ በዝርዝር እየተጣራ ሲሆን የተጎጂዎችን አስክሬን ለቤተሰቦቻቸው ለማስረከብ ጥረት እየተደረገ ይገኛል። አሽከርካሪዎች በተለይ ተዳፋትና ጠመዝማዛ በሆኑ የሀገሪቱ መንገዶች ላይ ተገቢውን ጥንቃቄ እንዲያደርጉ ፖሊስ አሳስቧል። በሌላ ዜና የኢራን ፕሬዝዳንት መስዑድ ፔዜሽኪያን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሊቀ ጳጳስ ሊዮ 14ኛ ላይ የሰነዘሩትን ትችት በመቃወም ለጳጳሱ ያላቸውን አጋርነት ገለጹ። ትራምፕ ጳጳሱ በኢራን ጉዳይ ላይ ባላቸው አቋም ሳቢያ ያለ እኔ ድጋፍ አይመረጡም ነበር በሚል በሰነዘሩት ትችት ዙሪያ ፔዜሽኪያን በሰጡት ምላሽ የሰላምና የወንድማማችነት መልእክተኛ የሆኑትን የኢየሱስ ክርስቶስን ስም ማዋረድ ለማንኛውም ነፃ ሰው ተቀባይነት የሌለው ተግባር መሆኑን አሳስበዋል። ይህ በእንዲህ እንዳለ አሜሪካ በሆርሙዝ የባህር ወሽመጥ ላይ የጣለችው የእገዳ ዛቻና በሩሲያ የተሰሩ የጦር ሄሊኮፕተሮች በኢራን ሰማይ ላይ መታየታቸው በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት ወደ አዲስ ምዕራፍ አሸጋግሮታል። ቫቲካን በበኩሏ ጳጳሱ የሰላም እንጂ የኃይል ቋንቋ እንደማይናገሩ በመግለጽ ለትራምፕ ምላሽ ሰጥታለች። ፓኪስታን በአሜሪካና ኢራን መካከል የሚደረግ ሁለተኛ ዙር ድርድርን ለማስተናገድ ሐሳብ አቀረበች። ፓኪስታን የ15 ቀን የተኩስ አቁም ስምምነት ከማብቃቱ በፊት በአሜሪካና በኢራን መካከል የሚደረግ ሁለተኛ ዙር ድርድር በኢስላማባድ ለማስተናገድ ሐሳብ ማቅረቧን አሶሺየትድ ፕሬስ ዘግቧል። የዜና ወኪሉ ስማቸው እንዳይጠቀስ የፈለጉ ሁለት የፓኪስታን ባለስልጣናትን ጠቅሶ እንደዘገበው ሀገሪቱ ይህንን ጥያቄ ያቀረበችው ውጥረቱን በዘላቂነት ለመቀነስ ካላት ፍላጎት በመነሳት ነው። የሐሳቡ ተግባራዊነት የሚወሰነው ተደራዳሪዎች ወገኖቹ ሌላ የተለየ ቦታ እንዲመቻችላቸው የሚጠይቁ መሆን አለመሆኑ ላይ እንደሆነ ባለስልጣናቱ መግለጻቸው ተጠቁሟል። በኢራንና በአሜሪካ መካከል ሁለተኛ ዙር ድርድር በቅርብ ቀናት ውስጥ ምናልባትም ሐሙስ ዕለት ሊደረግ እንደሚችል ተዘግቧል።
የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን እስራኤል ከኢራን በመቀጠል ቱርክን እንደ ቀጣይ ኢላማ ልታደርግ እንደምትችል አስጠነቀቁ። ሚኒስትሩ እንደገለጹት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልጣን ለመቆየት የውጭ ጠላቶች ያስፈልጓቸዋል። ቱርክ በቀጠናው የምትከተለው ሚዛናዊ ፖሊሲ በእስራኤል ላይ ጫና እየፈጠረ መሆኑን ገልጸዋል። ፕሬዝዳንት ረሲፕ ጣይብ ኤርዶጋን በበኩላቸው ቱርክ ፍልስጤምን ለመከላከል መጠናከር እንዳለባት አሳስበዋል። ቀደም ሲል በሊቢያ እና በካራባክ ጣልቃ እንደገቡት ሁሉ በእስራኤል ላይም ተመሳሳይ እርምጃ ሊወሰድ እንደሚችል ፍንጭ ሰጥተዋል። ትራምፕ ኢየሱስን መስለው ለታዩበት ምስል ይቅርታ ጠየቁ። ምስሉ እኔን እንደ ሐኪም አድርጎ የሚያሳይና ሰዎችን ጤነኛ የማደርግበት መሆን ነበረበት ሲሉ ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከህዝብ ዘንድ ጠንካራ ተቃውሞ ካስነሳ በኋላ ራሳቸውን በኢየሱስ ክርስቶስ አምሳል የሚያሳይ በሰው ሰራሽ አስተውሎት የተሰራ ምስል የያዘውን የትሩዝ ሶሻል መልእክት ሰርዘዋል። በዋይት ሃውስ ለሚዲያ አካላት ንግግር ያደረጉት ትራምፕ አወዛጋቢውን መልእክት ለማብራራት የሞከሩ ሲሆን በምስሉ ላይ እንደ ኢየሱስ ተመስለዋል የሚለውን አስተባብለዋል። እኔ ሆነኝ የለጠፍኩት እኔን እንደ ሐኪም የሚያሳይ መስሎኝ ነበር። ሰዎችን ጤነኛ የማደርግ ሐኪም ሆኜ መቅረብ ነበረብኝ ብለዋል ትራምፕ። በሰው ሰራሽ አስተውሎት የተሰራው ይህ አወዛጋቢ ምስል በትራምፕ የተለጠፈው እሁድ ምሽት ሲሆን ይህም የሆነው ቀደም ብለው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አሜሪካ በኢራንና በቬንዙዌላ ላይ ለወሰደችው ወታደራዊ እርምጃ የሰጡትን አስተያየት ከነቀፉ በኋላ ነው። ፎቶ ትራምፕን ነጭ ልብስ ለብሰው በቀኝ እጃቸው የታመመ ወይም ሊሞት የተቃረበን ሰው ሲነኩ፣ በሌላኛው እጃቸው ደግሞ ደማቅ ብርሃን ሲፈነጥቅ ያሳያል። ከጀርባው የአሜሪካ ሰንደቅ ዓላማ፣ ንስሮችና ወታደራዊ አውሮፕላኖች ይታያሉ። ጋቦን ከ16 ዓመት በታች የሆኑ አዳጊዎች የማህበራዊ ሚዲያ እንዳይጠቀሙ የሚከለክል በአፍሪካ ቀዳሚ የሆነውን ጥብቅ ሕግ አወጣች። ጋቦን ዕድሜያቸው ከ16 ዓመት በታች የሆኑ አዳጊዎች በማህበራዊ ሚዲያ ላይ አካውንት እንዳይከፍቱ የሚከለክል ጥብቅ ሕግ አውጥታለች። ይህም ሀገሪቱን አዳጊዎችን ከዲጂታል ዓለም አደጋዎች ለመጠበቅ እንዲህ አይነት ሕግ በማውጣት በአፍሪካ ቀዳሚዋ ያደርጋታል። የጋቦን ከፍተኛ የኮሚኒኬሽን ባለስልጣን ይፋ ባደረገው መረጃ መሰረት ሕጉ በዋናነት አዳጊዎችን በኢንተርኔት አማካኝነት ከሚሰነዘሩ ጥቃቶች፣ ከሐሰተኛ መረጃዎችና ከማይመጥን ይዘቶች ለመከላከል ያለመ ነው። በአዲሱ ሕግ መሰረት አዳጊዎች ለትምህርት ኢላማ ካልሆነ በቀር በማንኛውም ማህበራዊ ሚዲያ ሆነ የኢንተርኔት መድረኮች ላይ አካውንት እንዳይከፍቱ በሕግ ይከለክላል። ይህ አዲስ መመሪያ ሕጉን በሚያስከብሩ የቴክኖሎጂ ኩባንያዎችና ልጆቻቸውን በአግባቡ በማይቆጣጠሩ ወላጆች ላይ ጥብቅ ተጠያቂነትን አስቀምጧል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።